ስለዚህ በሰሙነ ሕማማት የሌሉት ነገሮች ምንድናቸው? የማይደረጉት ነገሮች ምንድናቸው ሲባል አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መተው በሰሙነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። ማማተብ በዚህ ሳምንት አልተከለከለም፣ ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። በሰሙነ ሕማማት የማንጸልያቸው የጸሎት አይነቶች የትኞቹ ናቸው? እንዴት ብለን ነው በዚህ ሕማማት የምንሰግደው የሚለውን አሳያችኋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለበዓለ ሆሳዕና አደረሰን አደረሳችሁ። እንግዲህ ዛሬ በቤተ ክርስቲያናችን ስርዓት መሰረት በዓለ ሆሳዕና የተከበረበት ዕለት ነው። እንግዲህ 8ኛዋን ሳምንት ጨርሰናታል። እንግዲህ አሁን ሰሙነ ሕማማት ላይ ነው። ከነገ ከሰኞ ጀምሮ ሰሙነ ሕማማት ይገባል። ከዛ በኋላ ደግሞ ብርሃነ ትንሣኤ ነው። እንኳን አደረሰን አደረሳችሁ። እንግዲህ በዚህ በሰሙነ ሕማማት ቤተክርስቲያናችን በተለየ ከሌሎቹ ዕለታት በተለየ ስርዓት ታከብረዋለች፣ በተለየ ስርዓት ታሳልፈዋለች። በዚህ በሰሙነ ሕማማት እኛ ምእመናን ከምን ጊዜውም በላይ ቁጥብ ሆነን የምናሳልፍበት ወቅት ነውና በዚህ ሰሙነ ሕማማት ምንድን ነው የሚደረጉት ነገሮች? ምንስ ነው የሚከለከሉት ነገሮች? እንዴት ነው ልንሰግድ የምንችለው? ስግደትስ ለምን አስፈለገ? የግዝት በዓላት ሲውሉስ እንግዲህ ለምሳሌ አንድ የግዝት በዓል በዚህ በሰሙነ ሕማማት ይውላልና ያስ በዓል ሲውል ምን ማድረግ አለብን የሚሉ ነገሮችን በስፋት የምንነጋገርበት ነው። ለብዙ ኦርቶዶክሳውያን እጅግ የሚጠቅም ስለሆነ ሼር አድርጉት። ላይክ ማድረጋችሁንም ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ በቅድሚያ ከስግደት እንጀምር። እንዴት ብለን ነው በዚህ ሕማማት የምንሰግደው የሚለውን አሳያችኋለሁ። ይህንን ቪዲዮ ለመላ ኦርቶዶክሳውያን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ በቤተ ክርስቲያናችን 3 አይነት የስግደት አይነቶች አሉ። የመጀመሪያው አድንኖ፣ ሁለተኛው አስተብርኮ፣ ሶስተኛው ሰጊድ ይባላል። አድንኖ እንዴት ነው የምንሰግደው ስንል ከወገባችን ጎንበስ በማለት የምንሰግደው የስግደት አይነት ሲሆን አስተብርኮ ደግሞ የምንለው ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬት ሳይነካ የምንሰግደው የስግደት አይነት ነው። ሶስተኛው ደግሞ ሰጊድ የምንለው ነው። ይህ ደግሞ ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬትን ነክቶ የምንሰግደው የስግደት አይነት ነው። ስለዚህ በዚህ በሰሙነ ሕማማት የትኛውን የስግደት አይነት ነው የምንሰግደው ካልን ሰጊድ የተባለውን የስግደት አይነት እንሰግዳለን። እንግዲህ ከ2000 ዓመታት በፊት የተፈጸመውን የጌታችንን መከራ ዛሬ እንደሆነ እያሰበች ቅድስት ቤተክርስቲያን ይህንን ሳምንት ታሳልፋለች ማለት ነው። ስለዚህ እንዴት ነው የምንሰግደው ካልን በመጀመሪያ በትክክል መቆማችንን በደንብ ማረጋገጥና ማስተዋል ያስፈልጋል። በመቀጠል እጃችን ልክ እንደዚህ መስቀለኛ እናደርጋለን። ምንድነው ምስጢሩ ካልን ደግሞ በኃጢአታችንና በበደላችን ምክንያት በሞት ጥላ ስር ታስረን እንደነበረ ለማጠየቅ ነው ማለት ነው። እንደሚታየው እጄ ልክ እስረኛ እንደዚህ ነው የሚታሰረው እና ልክ እንደታሰርኩኝ ለማጠየቅ ነው ማለት ነው። በመቀጠል እጃችንን ልክ እንደዚህ እናደርጋለን። ምንድነው ስንል ደግሞ በቀዳማዊ አዳም ታስረን የነበረው እኛ በዳግማዊ አዳም በጌታችን በመድኃኒታችን በኢየሱስ ክርስቶስ ነፃ መውጣታችንን ከስራታችን መፈታታችንን እናስባለን ማለት ነው። ትከሻዬ ላይ ደግሞ መሆኑ ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ የእኛን ሸክም ተሸክሞ እኛን ያሳረፈን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሸክማችን የተሸከመው እሱ መሆኑን እያሰብን ነው ማለት ነው። በመቀጠል እጃችን ልክ እንደዚህ በማድረግ ከጉልበታችን ሸብረክ በማለት ከወገባችንም ጎንበስ በማለት ግንባራችንን መሬት በማስነካት እጃችን ልክ እንደዚህ በመደገፍ እንሰግዳለን ማለት ነው። ወይም ደግሞ በትንሹም ቢሆን ሕማሙ እንዲሰማን ያደርጋል ማለት ነው። ይህንን ቪዲዮ ለመላ ኦርቶዶክሳን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ምን እያለን ነው የምንሰግደው? የብዙ ሰዎች ጥያቄ ነው። ምን እያለን ነው የምንሰግደው? እኔ በጣም ይገርመኛል። ምን እያለን ነው የምንጸልየው? አሁን አንድ ሰው ለጸሎት ይቆማል አይደለ? ምን እያልክ ነው የምትጸልየው? ስትቆም ምን ብለህ ነው የምትጸልየው? በቃ እሱን እያለን እኮ መስገድ እንችላለን። ጸሎት ምንድን ነው? ልመና ነው። ጸሎት ምንድን ነው? ምስጋና ነው። ጸሎት ምንድን ነው? ምልጃ ነው። ስለዚህ አንድ ሰው እየጸለየ መስገድ ይችላል። አባታችን ሆይ እያለን እኮ መስገድ እንችላለን ከልባችን ማለት ነው። ስለዚህ ምን ብለን ነው የምንጸልየው? ብዙ ሰዎች ይጠይቃሉ። አንዳንዶች የሚያምታቱ ሰዎችን የማይባሉ ነገሮችን እየደረደሩ ይሄን ብቻ እያላችሁ ስገዱ። ሰው የሚለውን ተሳሳትኩ አልተሳሳትኩ እያለ ሲያስብ ስግደቱን ይረሳዋል። ስግደቱ ላይ ሲያተኩር የሚባለውን ይረሳዋል። ስለዚህ ጸሎት ነው ብለናል ስግደት እና ከልባችሁ የሚሰማውን ስሜታችሁን እየገለጣችሁ መስገድ ትችላላችሁ። ግን ደግሞ ምን ብለን እንደምንሰግድ ቤተክርስቲያንም ያስቀመጠችው መነሻ አለ፣ ግን ፍጹም አይደለም።
ለምሳሌ ለዘወትር ሲሆን ቅድም ብያቸዋለሁ፣ የአምልኮ ስግደት ለዘወትር የሚሰገዱ ስግደቶች ለምሳሌ አንድ ሰው ካማተበ በኋላ እሰግድ ለአብ ለወልድ ለመንፈስ ቅዱስ አሐተ ስግደተ፣ ምን ማለት ነው? ይሄ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ብሎ ወድቆ ይነሳል ማለት ነው። ይህን 3 ሊያደርገው ይችላል፣ ወይም አንድ ጊዜ ብቻ ሊያደርገው ይችላል። ይቀጥልና ደግሞ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ለእመቤታችን ለቅድስት ድንግል ማርያምም እሰግዳለሁ፣ የጸጋ ስግደት ነው ማለት ነው። ከዛ 3ኛ ደግሞ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ ለኢየሱስ ክርስቶስ መስቀልም እሰግዳለሁ ብሎ 3ኛ ይሰግዳል ማለት ነው። ከዛ ቤተክርስቲያኑ ለታነጸበት ታቦት ማለት ነው። የቅዱስ ገብርኤል ከሆነ ለቅዱስ ገብርኤል፣ የቅዱስ ሚካኤል ከሆነ ለቅዱስ ሚካኤል ይሰግዳል ማለት ነው። ይሄ ዘወትር የሚፈጸም በአምልኮ ጊዜ ምን ገልጸው የጸጋና የአምልኮ ስግደት ነው። ከዘወትሩ ውጪ ግን አንደኛ በቀኖና ታዞ ለምሳሌ ካህኑ 41 በቀን ስገድ ብሎት ከንስሐ ጋር ታዞለት፣ ወይ ደግሞ በራሱ ተነሳሽነት በዚህ ጾም በቀን 21 እሰግዳለሁ ወይም ረቡዕና ዓርብ 80 እሰግዳለሁ ብሎ ከተነሳ በራሱ በጎ ነገር ስለሆነ በራሱ የሚሰግድ ከሆነ፣ 3ኛ በሰሙነ ሕማማት ከሆነ ግን ስርዓት አለው የምንለው በግብረ ሕማማቱ ላይ እንደተቀመጠው ነው ስንሰግድ የምንለው ማለት ነው። ግብረ ሕማማቱ ላይ ለምሳሌ እግዚኦ መሐረነ ክርስቶስ አለ፣ ኪርያላይሶን አለ። ኪርያላይሶን ማለት እግዚኦ መሐረነ ክርስቶስ ማለት ነው በግሪኩ። ኤሎሄ አለ፣ ናይን በኮፕት ቋንቋ መሐረነ ማለት ነው። እብኖዲን የሚል አለ፣ በቅብጥ ቋንቋ አምላክ ማለት ነው። ታኦስ የሚል አለ፣ በግሪኩ ጌታ አምላክ ማለት ነው። ይህን ስንገጣጥመው አቤቱ ጌታ ሆይ ማረን፣ አቤቱ አምላክ ሆይ ማረን ማለት ነው። ስለዚህ የሚሰግድ ሰው አቤቱ ፈጣሪ ማረኝ፣ አቤቱ አምላኬ ማረኝ፣ አቤቱ ፈጣሪ ይቅር በለኝ እያለ እየለመነ መስገድ ይችላል። እግዚኦ መሐረነ ክርስቶስ እያለ መስገድ ይችላል ማለት ነው። ስለዚህ ሰው ይህንን እያለ መስገድ ይችላል። ዋናው ግን እየጸለይን እንስገድ ማለት ነው። እየጸለይን እንስገድ ማለት ጸሎት 3 ነገሮች አሉት ብያቸዋለሁ። አንዱ ምስጋና ነው፣ ሁለተኛው ልመና ነው፣ 3ኛው ምልጃ ነው። የተደረገለት ሰው እና እግዚአብሔርን በእግዚአብሔርነቱ ከልቡ የሚያመልክ ሰው እያመሰገነ ይሰግዳል። ተመስገን አምላኬ፣ ክብር ምስጋና ይግባ፣ ተመስገን ፈጣሪ እያለ መስገድ ይችላል ማለት ነው። ደግሞ እንዲሆንለት የሚፈልገው ያልተሳካለት ጉዳይ ካለ ደግሞ እባክህን አምላኬ ይቅር በለኝ፣ እባክህ ፈጣሪ ይሄን ነገር አሳካልኝ እያለ ይሰግዳል ማለት ነው። ግን እየጸለየ እያለቀሰ ከልቡ መስገድ ይችላል። ልባችሁ ውስጥ የተቀመጠውን ለጸሎት በቆማችሁ ጊዜ ከፈጣሪ ጋር የምትነጋገሩትን እያላችሁ መስገድ ትችላላችሁ። አይ ካለን ደግሞ ግብረ ሕማማቱ ላይ የተጻፈውን በግብረ ሕማሙ ያለውን የተጻፈውን እዛ ላይ ወስዳችሁ ያንን በስነ ስርዓት እያነበባችሁ መጸለይ ትችላላችሁ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንደሰማችሁት ነው እንግዲህ ስንሰግድ እንዴት መስገድ እንዳለብን፣ ምን እያልን መስገድ እንዳለብን በስፋት ገልጸዋልና እነዚህ ነገሮች በመጠቀም አሰጋገዳችንን ምን መምሰል እንዳለበት አይተናልና እነዚህ ነገሮች በመጠቀም ይህንን ሳምንት ማሳለፍ አለብን ማለት ነው። ወደ ሁለተኛው ስናልፍ እንግዲህ በዚህ በሰሞነ ሕማማት የተከለከሉ ነገሮች በቤተ ክርስቲያናችን ምንድን ነው የተከለከሉት? በዚህ በሰሞነ ሕማማት የሌሉ ነገሮችስ ምንድን ነው? በዚህ በሰሞነ ሕማማት ደግሞ እንድናደርጋቸው የተፈቀዱልን ነገሮች ምንድን ነው የሚሉን ነገሮችን በደንብ ተማምረን እንመለሳለን። ስለዚህ በሰሙነ ሕማማት የሌሉት ነገሮች ምንድን ናቸው? የማይደረጉት ነገሮች ምንድን ናቸው ሲባል የመጀመሪያው ቅዳሴ የለም። እንደሚታወቀው ሰኞ ቅዳሴ የለም፣ ማክሰኞ ቅዳሴ የለም፣ ረቡዕ ቅዳሴ የለም፣ አርብ ቅዳሴ የለም። ሐሙስ ብቻ በጸሎተ ሐሙስ ቅዳሴ አለ። በጸሎተ ሐሙስ ቅዳሴ የሚቀደስበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ምስጢርን ያሳየበት፣ ስርዓተ ቁርባንን የገለጠበት፣ ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን ቀን ላለማሳለፍ ለተዘጋጁ ሰዎችን ሥጋውን ደሙን ለመስጠት ሲባል በጸሎተ ሐሙስ ብቻ ይቀደሳል። ከዛ ውጭ ግን ሰኞም፣ ማክሰኞም፣ ረቡዕም አርብም እነዚህ ቅዳሴ የለባቸውም እና ስለዚህ ለምንድን ነው ቅዳሴ የሌለው ሲባል የብሉይ ኪዳን ዘመን ስለምናስብ በብሉይ ኪዳን ዘመን ደግሞ ቅዳሴ የለም። ያ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልነበረም። ያ ማለትም ማለታችን ነው ክርስቶስ ገና በሥጋ አልተገለጠም። አካላዊ ቃል ሥጋ አልሆነም። በዚህ ምክንያት በሰሙነ ሕማማት ቅዳሴ የለም። ማማተብ በዚህ ሳምንት አልተከለከለም። ማማተብ እንችላለን።
ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። ያዕቆብ በኦሪት ዘፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች ይባረካቸው እንደነበረ ተጽፏል። ሌሎች ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። በዓለመ መላእክትም የመስቀል ምልክት ነበረ። የተከለከለው በዚህ ሳምንት ስርየተ ኃጢአት ነው፣ ከካህኑ መባረክ ነው። ያም ስርየተ ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን ምለው አስቀድሜ የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም። በዚህ ሳምንት ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ እንጂ የተከለከለ ጸሎት የለም። በግብረ ሕማማት ቢሆን የታዘዘው እስከ ዓርብ ድረስ ታመመ ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኝ ይሆናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ ይህን አትጸልዩ የሚል ስለሌለ መልክም ሊሆን ይችላል፣ ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖች እና በዚህም መከራከር ስለማይገባ ነው የማነሳው። መጨረሻ ላይ የማነሳው ሰላምታ ነው። ሰላም መባባል ይቻላል፣ የይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል። እና የተወደዳቸው እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለው። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን የዛን ቀንም ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው። በዚህ ሳምንት ቤተ ክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ። ከሊቃውንት የተሰበሰበ አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከሐዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክአ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። ስብሐት ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንን ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይህም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን? የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ
ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት 12ቱን ብቻ ቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉ ምዕመናን ይቆርባሉ ማለት ነው። ማማተብ ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ አርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ፍታት የለም፣ ክርስትና የለም። በዚህ ሳምንት ቀናቸው የሚደርሱ ክርስቲያኖች ቢኖሩ ወይም ደግሞ 40 ቀን የሞላው ወንድ ልጅ 80 ቀን የሞላት ሴት ልጅ ብትኖር ዕለቱን እንደማለፍ አይቆጠርባቸውም። እሑድ ክርስትና ይነሳሉ ማለት ነው፣ ይሰነብታሉ። ንዑሰ ክርስቲያን አዲስ ተጠማቂ ካደጉ በኋላ ክርስቲያን የሚሆኑ ምዕመናን ቢኖሩ ሐሙስ እግራቸውን አብረው ይታጠባሉ፣ አይከፈልባቸውም። ቁርባን ግን አይቆርቡም። ክርስትና የሚነሱት የሚጠመቁት ግን እሑድ ነው ማለት ነው። ይህንን አድርገን ስርዓቷን ጠብቀን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን ፋሲካችን ክርስቶስን ተከትለን ከኃጢአት ወደ ጽድቅ፣ ከክደት ወደ ሃይማኖት፣ ከመለያየት ወደ አንድነት፣ ከጠብ ከክርክር ወደ ፍቅር፣ ከሞት ወደ ሕይወት እንድንሻገር ሀገራችን ኢትዮጵያም ወደ ሰላም እንድትሻገር መለያየት እንዲጠፋልን፣ ፍቅር እንዲነግስልን፣ በሀገር ያለው ሁከት ዘረኝነትና ክፋት እንዲጠፋልን ፍቅር አንድነትን አስበን ከእሑድ ጀምረን ታርቀን በፍቅር ሆነን ማሳለፍ ይገባናል። የሚቀጥሉት ሳምንታት ዕለታት ሰሞነ ሕማማት ስለሆነ ሰሞነ ሕማማት ደግሞ ኦሪቱ ውስጥ የነበረውን ዘመን የምናስታውስበት መስቀል የሌለበት ፍትሐት የሌለበት ቅዳሴ የሌለበት ቅዱስ ሥጋውና ክቡር ደሙ የማይሰጥበት ፍጹም የኃጢአት ስርየት የሌለበት ዘመን ስለሆነ ቅዳሴ የለም፣ ጸሎተ ፍትሐት የለም በእነዚህ 5 ቀናት። ስለዚህ ሰው ሲሞት ዝም ብሎ መቀበር የለበትም። ምን አደረገች ቤተ ክርስቲያን? ምናልባት ሕማማት ውስጥ የሚሞት ሰው ቢኖር እንኳን ቀድሞ ምን ፈጸመችለት ማለት ነው? ፍትሐት። አይገርም? ስለዚህ እሑድ ዕለት መቅረት የለም ማለት ነው። ተጠርተ ብትሄድ ከባድ ነው፣ መቼ እንደምንጠራ ስለማናውቅ። እሑድ ሁሉም ሰው መጥቶ ልክ እንደ አስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐትም ይደረግበታል ማለት ነው። ሆሳዕና በጣም ረጅምና ሰፊ ምስጢር ነው ያለው። በዚህ ቀን አንደኛ የተነገረው ትንቢት ተፈጽሟል። በአህያ ተቀምጦ ወደ ኢየሩሳሌም እንደሚመጣ የተነገረው ትንቢት የተፈጸመበት ቀን ነው። ሁለተኛ ምሳሌው እውነተኛ የሆነበት። ቀደም ሲል ምሳሌ ነበር። ነቢያቱ ምን ያደርጉ ነበረ? የሚመጣው ዘመን ክፉ ከሆነ፣ አስቸጋሪ ዘመን ከሆነ፣ ረሃብ፣ ጦርነት ወደፊት የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በጥቁር በቅሎ ላይ ተቀምጠው ጥቁር ካባ ለብሰው ጥቁር ጭራ ይዘው ጦር ዘገር ነቅንቀው ጦር ሰብቀው በዛ በበቅሎ ላይ ተቀምጠው ማለት ነው ከተማውን ይዞሩት ነበር ኢየሩሳሌም። ያንን ሲያዩ ሰዎች የሚመጣው ዘመን አስጨናቂ መሆኑን ይረዱና ወደ ማልቀስ ይሄዳሉ ማለት ነው። የሚመጣው ዘመን ደግሞ የሰላም የፍቅር ዘመን የጥጋብ ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጭራ ወይም መነሳንስ ይይዛሉ ነቢያቱ ማለት ነው። ያንን እያሳዩ ከተማውን ይዞሩታል። ስለዚህ ምን ማለት ነው ማለት ነው? የሚቀጥለው ዘመን ብሩህ ነው፣ የሚቀጥለው ዘመን ሰላም ነው ማለት ነው። ክርስቶስም ከዚህ በኋላ 5500 ዘመን አበቃ፣ ነፍሳት ከሲኦል ይወጣሉ፣ እናንተም ከአጋንንት ቁራኝነት ነጻ ትሆናላችሁ፣ ምክንያቱም የመሰቀያ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው፣ እንደቀደሙት ነቢያት ማለት ነው። ምሳሌው የነበረ ምሳሌውን ባወቀ ራሱ ፈጽሞታል ማለት ነው። ሌላው ግን ምስጢርን የተከናወነበት። አሁን በአህያ የተቀመጠ ሰው ሮጦ ማምለጥ ይችላል? እሺ፣ አሳዶ መያዝስ ይችላል? አሳዶ ለመያዝ ከአህያ ይልቅ ምን መምረጥ አለበት? ፈረስ። ሮጦ ለማምለጥም ከአህያ ይልቅ ምን መመረጥ አለበት? ፈረስ። አንደኛ ፈረስ ከጦርነት ጋር ከምናምን ጋር የሚገናኝ ነው።
በአህያ የመቀመጡ ምክንያት ብትፈልጉኝ አጠገባችሁ ነኝ ሲል ነው አምላካችን። በአህያ የተቀመጠ ርቆ እንደማይሄድ ሁሉ እናንተም ከፈለጋችሁኝ አጠገባችሁ ነኝ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ሲል። በአህያ የተቀመጠ ሰው አሳዶ አይዝም። ምን ማለቱ ነው ማለት ነው? በአህያ ተቀምጦ ያሳየ ካልፈለጋችሁኝ አልገኝም፣ እናንተ ስትፈልጉኝ ነው እንጂ ካልፈለጋችሁኝ እኔን አልፈልጋችሁም። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። ሹ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ለማለት ነው። አህያ ከእንስሳት ሁሉ የመጨረሻ ደካማ ተደርጋ የምትታይ ሰው የሚጭናት፣ እንደውም ሰው ሲሳደብ ራሱ ቢመርጠው ፈረስ አይልም አይደል? ሲሳደብ ቢመርጠው ምን ብሎ ነው? በጣም ያሳዝናል። የተናቀች ናት። ለምንድን ነው አህያን የመረጠው? የተናቀችው ምን እያለን ነው ማለት ነው? በተናቁት ላይ አድሬ ስራ መስራት ይችላለሁ፣ ማንንም አልንቅም ሲል ነው እግዚአብሔር። እናንተ የታቃችሁትን፣ እናንተ ዝቅ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት ነው በአህያ ተቀምጦ ያሳየ። ስለዚህ የሆሳዕና በዓል እጅግ በጣም የተለየ በዓል ነው። ዝግጅት አድርገን አንዳንዶቹ ቅዱስ ሥጋውን ክቡር ደሙን ይቀበሉበታል የተዘጋጁ ሰዎች፣ ሌሎቻችን ደግሞ እያለቀስን ለቅዱስ ሥጋና ለክቡር ደም አብቃን ብለን ጸሎተ ፍትሐቱም ስላለ ቅዳሴውም ስላለ ትዕይንታዊ በሆነ መልኩ በዓሉን ስለምታሳየን ቤተክርስቲያን ደግሞ አሁን በደብራችን በተለየ መልኩ ነው የሚከበረው። በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ከሌሎቹ ደብራት ጋራ በመነጋገር ማለት ነው በበላይነት በዓሉ የሚዘጋጀው እዚህ ነው። ከመቶ ምናምን ሰንበት ትምህርት ቤቶች ጋር የነዛን በዓል ማለት ነው ኃላፊነቱን ወስዶ የደብራችን አንቀጸ ብርሃን ሰንበት ትምህርት ቤት ነው የሚያዘጋጀው በልዩ መልኩ ነው። ስለዚህ ከዋዜማው ጀምሮ በቤተክርስቲያን በመገኘት በዓሉን እንድታከብሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ከዕለቱ ረድኤት በረከት ያሳትፈን። የዕለቱ ዕለት ደርሰን ደግሞ በዓሉን አክብረን እግዚአብሔር የቸርነቱ ስራ እንዲሰራልን መልካም ፈቃዱ ይሆንልን። በሰሙነ ሕማማት ባዶ እግራችንን መሄድ ግዴታ ነው? ለምንድን ነው ይህንንና መሰል ድርጊቶችን የምናደርገው? በአጠቃላይስ በሰሙነ ሕማማት የሚደረጉትና የማይደረጉት ነገሮች ምንድን ናቸው? ይሄ ቪዲዮ የሚያገለግለው ለዚህ ሳምንት ብቻ ስለሆነ በቻላችሁት መጠን ለሁሉም ደርሰው ሁሉም አውቀውት እንዲተገብሩት በእነዚህ 3 ሰከንድ ውስጥ የሚደረገውን ነገር አድርጋችሁ ተመለሱ። ከልብ አመሰግናለሁ። በመጀመሪያ በሰሙነ ሕማማት ባዶ እግራችንን መሄድ በቤተ ክርስቲያን ስርዓት ይፋ ተደርጎ የተደነገገ ነገር ሳይሆን በትውፊት የመጣ ድርጊት ነው። ይህም ትውፊት የመጣበት ምክንያት ታዲያ ምዕመናን ከጾምና ስግደቱ ባሻገር ባዶ እግራቸውን ሲሄዱ በመሬቱ ግለት፣ በእሾሁ ውጋት፣ በጠጠሩ መቆርቆር እንዲሁም በሌሎች ምክንያት በሚሰማቸው ሕመም ውስጥ የክርስቶስን ሕማም ለማሰብ ነው። ስለዚህ እናንተም ሌላ ከቤተ ክርስቲያን ንግግር የማይጣረስ ግን የክርስቶስን ሕማም ሊያሳስባችሁ የሚችል ነገር ከዚህ ላይ ጨምራችሁ ማድረግ ትችላላችሁ። ምክንያቱም ዋና ዓላማ የክርስቶስን ሕማም ከልባችን አስተውለው ነው ፊል አድርገ ነው እንድናሳልፍ ስለሚፈለግ ነው። የስግደቱ ዋና ዓላማው እሱ ስለሆነ ማለት ነው። ታዲያ ይህ በእንዲህ እንዳለ በሰሙነ ሕማማት በአጠቃላይ የማይደረጉት ነገሮች ምንድናቸው ወደሚለው ስመጣላችሁ፣ አንደኛ ሰላም ሲባባሉ መተቃቀፍ ወይም መሳሳም አይቻልም። ሁለተኛ የካህናትን መስቀል ጨምሮ በቤተ ክርስቲያን በር ላይም ጭምር በመስቀል አምሳያ አለመሳለም፣ ይልቁንም በሱ ፋንታ በቤተ ክርስቲያን በር ላይ ስንደርስ እንደዚህ ብለን ሰግደን መግባት ይኖርብናል። ሶስተኛ ለስጋችን ምቾት መስጠት፣ የላመ የጣመ መብላት፣ እንዲሁም ከመጠን በላይ መጥገብ፣ እንቅልፍ ማብዛት እና ሌሎችንም ነገሮች አለማድረግ። አራተኛ ስጋን ለጭፈራና ለዳንኪራ የሚቀሰቅሱ ማንኛውንም ዘፈን አለመስማት። ከዛ ይልቅ ግን የክርስቶስን ሕማም ብቻ የሚያሳስቡ ዝማሬዎችን ዩቲዩብ ላይ ሰርች አድርጋችሁ እሱን ብቻ መመልከት። እንዲሁም እዚህ ጋር አንድ ቲፕ ልስጣችሁ። ሕማማት የተሰኘውን የዲያቆን ሄኖክ ኃይሌን መጽሐፍ ማለት ነው በሶፍት ኮፒም አለላችሁ፣ በሃርድ ኮፒም አለላችሁ፣ ዩቲዩብ ላይም ደግሞ በትረካ መልክ አለላችሁ። ከሶስቱ አማራጭ አንዱን ተጠቅማችሁ ብቻ 5ቱንም ቀን በምዕራፍ ከፋፍላችሁ አንብባችሁ ልትጨርሱት ግድ ይላችኋል። እውነቴን ነው ብላችሁ ትልቅ ትምህርት የምታገኙበት ታላቅ መጽሐፍ ነው። በአጠቃላይ ማሰብ ያለብን የክርስቶስን ሕማምና ሕማም ብቻ ስለሆነ በጣም ግዴታ ካልሆነ በስተቀር ስራ ላይ ማተኮር አያስፈልግም ማለት ነው። በዚህ ሳምንት ስግደትና ጾም ጸሎት ላይ ብቻ። ሌላ በቻላችሁ መጠን ነፍሳችሁን ለንስሐ ለይቅርታ አዘጋጅታችሁ የምትሰግዱትን ስግደት ለንስሐ እንዲሆንላችሁ እየጸለያችሁ ብትሰግዱ ደግሞ ይመረጣል ማለት ነው። በሕማማት የማይሰግድበት ቀን አለ። ማክሰኞ ቀን መጋቢት 29 ቀን ነው። ይሄም ዕለት
እግዚአብሔር አምላክ ዓለምን የፈጠረበት ዕለት ነው። እንደዚሁም ደግሞ የተፈጠረው ዓለም ሲበድል ይሄ ካለመኖር ወደ መኖር መጥቶ የተፈጠረው ዓለም ካለመታየት ወደ መታየት መጥቶ የተፈጠረው ዓለም ሲበድል አዳም ሲበድል በአዳም በደል ምክንያት እግዚአብሔር ወልድ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተጸነሰበት ዕለት መጋቢት 29 ቀን ነው። ትልቅ በዓል ነው። ነገር ግን ሕማማት ላይ ነው የዋለው። ሕማማት ላይ በመዋሉ እንደዚህ ዓመታዊ ሆኖ ቀርቶ በዓለ ወልድ በዓለ ማርያም እንደዚህ የግዝት በዓላት የሚባሉ በስቅለት ቀን ወይንም በሰሙነ ሕማማት በሚውሉበት ጊዜ የማይሰገድባቸው ቀኖች ተብሎ ይነገራል። አንዳንዴ እውነት ነው፣ ትውፊቱ ይኖራል። የግዝት በዓላት ሌላ ጊዜ አይሰገድባቸውም፣ ስግደት አይፈጸምባቸውም። ስግደት የማይፈጸምበት ምክንያት ደግሞ በሌላ ጊዜ ቅዳሴ ስላለ ነው። በሕማማት የሚከናወነው ሕማማትና ሕማማት ብቻ ነው። ስለ ክርስቶስ መከራ ነው የምናስበውና መከራ መስቀሉን ለኛ ብሎ የተቀበለውን መከራ የምናስብበት እንጂ የግዝት በዓል የምናስብበትም የግዝት በዓልም ጊዜው ገና አልደረሰም። ምክንያቱም የግዝት በዓል የተባለው በኋላ ነው። አሁን እሱ በተሰቀለበት ጊዜ በዓላቱ አልተከናወኑም፣ ስርዓቱ አልተሰራም። ሰለስቱ ምዕትም በዚህ በፍት መንፈሳዊ የተቀመጠውም ገና ያልተሰራበት ዘመን ወደ ኋላ ገና ክርስቶስ ዓመተ ፍዳ ዓመተ ኩነኔን እያሳለፈ ያለበት ዘመን ስለሆነ ሕማማቱ ያስገኛቸው ናቸው በዓላቱ እንጂ ከሕማማት በፊት የነበሩ ስላልነበሩ ሕማማቱን ስናስብ የክርስቶስን መከራ መስቀሉን የተቀበለውን መከራና ግርፋቱን፣ ውጣ ውረዱን፣ ረሃቡን፣ ጥማቱን፣ ርዛቱን፣ መደብደቡን፣ መገረፉን፣ መሰቀሉን የምናስብበት ስለሆነ በዓላቱን የምናስብበት ሰሞን አይደለምና ምሳሌ ዘንድሮ አሁን መጋቢት 29 ቀን ይሰገዳል ማለት ነው። የሚሰገደው ደግሞ ትስብእቱን እያከበርን አይደለም። ትስብእትን የምናከብር ከሆነ ጾመ ድጓ ቀዳሚው ቃል ብለን አብይ ስብሐተ ነግህ መቆም አለብን። ማህሌት አንዳንድ ጊዜ ደግሞ እንግዲህ ማህሌት የሚቆምባቸው አካባቢዎች ያሉና ትስብእትን ምክንያት አድርጎ በእርግጥ እንደ ትልልቆች አድባራትና ገዳማት እንደ ጾመ ድጓው እንደ ድጓው ሕግ የሚገባው ቀዳሚው ቃል ብሎ አብይ ስብሐተ ነግህን ማድረስ ነው። እዝል ቅዳሴም ነው የሚቀደሰው በዚህ ምክንያትና ቅዳሴም የለም። አሁን በሕማማት ቅዳሴ ሳይኖር የግዝት በዓል እያከበርን ነው ማለት ስለማይቻል መደበኛው አገልግሎት ቀርቶ አሁን ሕማማት ብቻ እየታሰበ ስለሆነ ቅዳሴ ስለሌለ የግዝት በዓልነቱ ከቅዳሴ ጋር ሲሄድ ብቻ ነው። ቅዳሴ ስለሌለ ማህሌት ስለሌለ ቁርባን ስለማይቆረብ ክርስትና ስለማይነሳ ፍትሐት ስለማይፈታ አስቀድሞ የሆሳዕና ዕለት ከትናንት በስቲያ ወይንም ደግሞ የሆሳዕና ዕለት ተከናውነዋል። ሁሉም ነገር ቅዳሴውም፣ ማህሌቱም፣ ቁርባኑም፣ ክርስትና ማንሳቱም ይሄ ተከናውነዋል። በዚህ በሕማማቱ ውስጥ የምናስበው መደበኛ የሕማማት በዓልን እንጂ ሌሎቹን ሌላ ጊዜ የምናስብበት ጊዜ ስላልሆነ አሁን ማክሰኞም ቢሆን መጋቢት 29 ቀን ሕማማቱ ነው እንጂ ያለው ትስብእቱ እንደዚህ ሕማማት ላይ ባላጋጠመበት ዓመተ ምሕረት ነው የሚከናወነው እንጂ በዘንድሮ እዚህ ላይ ስለዋለ ሕማማቱን ነው ማክበር። ሕማማቱም የሱ ነው። እሱ መከራ ተቀበለበት ነው። ተጸነሰ ብንለውም እኮ ተጸንሶ ተወልዶ 30 ዘመን ሲሞላ በዮርዳኖስ እጅ ተጠምቆ ዮሐንስ እጅ በዮርዳኖስ ወንዝ ተጠምቆ ከዚያ በቀራንዮ አደባባይ ተሰቅሎ ዓለምን አዳነ። ስለዚህ ለስቅለቱ ነው የተወለደውም ለመሰቀል ነው። መወለድ ያስፈለገው፣ መጠመቅ ያስፈለገው፣ ማስተማር ያስፈለገው፣ ትንቢት አስቀድሞ ማስነገር ያስፈለገው ለስቅለቱ ነውና ስለዚህ መከራን ተቀብሎ እኛም ባያድነን ኖሮ በዓላቱንም አናገኛቸውም ነበርና በዓላቱ የተሰሩልን በሕማማቱ ስለሆነ ይሰገዳል ለማለት ነው የምንሰግደው። ሕማማቱን መከራውን አስበን ለኛ ብሎ መከራ ተቀብሏል ብለን ነው። በሰሞነ ሕማማት የማንጸልያቸው የጸሎት አይነቶች የትኞቹ ናቸው? በሕማማት ማማተብ ይቻላል ወይስ አይቻልም? መስቀል የማንሳለመው ለምንድን ነው? ክርስትና ማስነሳት ዝክር መዘከርስ የማንችለው ለምንድን ነው? ማማተብ ይቻላል ወይስ አይቻልም? መስቀል የማንሳለመው ለምንድን ነው? ሰሞነ ሕማማት ወይም የሕማማት ሰሞን በመጣ ጊዜ ብዙዎቻችሁ የምትጠይቁት ጥያቄ ነው። በዚህ ቪዲዮ ነግራችኋለሁ። ትምህርቱ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጸሎት እያላችሁ ጻፉልኝ። በሰሞነ ሕማማት የማንጸልየው የጸሎት አይነት የትኛው ነው? ሁሉንም የጸሎት አይነቶች መጸለይ እንችላለን። የትኛውንም የጸሎት አይነት እንዳንጸልይ ቤተክርስቲያን የምትከለክልበት ነገር የለም። ነገር ግን በዚህ ሳምንት የክርስቶስ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን፣ መቸንከሩ፣ ወደ መቃብር መውረዱን የምናስብበት ሳምንት ስለሆነ በተለየ ስለዚህ የሚያወሱ የጸሎት አይነቶችን እንድንጸልይ ትመክረናለች፣ ታስተምረናለች። ሆኖም ግን ጸሎት ሃይማኖትን ጨምሮ ሌሎችን ገድላትን፣ ድርሳናትን፣ መልካትን ብንጸልይ እንደ ኃጢአት እንደ በደል አይቆጠርብንም። በተጨማሪም በሕማማት ማማተብ ይቻላል ወይስ አይቻልም? መስቀል የማንሳለመው ለምንድን ነው? ክርስትና ማስነሳት ዝክር መዘከርስ የማንችለው ለምንድን ነው? ሰላም መባባልስ ኃጢአት ነው ወይስ አይደለም? ባልና ሚስት አልጋ ለይተው መተኛት ያለባቸው ለምንድን ነው? የጣመ የላመ እንዳንበላ ቤተክርስቲያን የምትከለክለንስ እንዴት ነው ብላችሁ ለምትጠይቋቸው ጥያቄዎች
ሰፋ ዘርዘር አድርገን ቪዲዮ ሰርተን ዩቲዩብ ላይ አስቀምጠንላችኋል። ገብታችሁ ማየት ትችላላችሁ። እኛም ለዩቲዩብ አዲስ ስለሆን ገብታችሁ ሰብስክራይብ፣ ላይክ በማድረግ ትምህርቱን ተከታተሉት። ለእኛንም አበረታቱን። ያላችሁን ሐሳብ አስተያየትም ኮመንት ላይ ጻፉልን። በሕማማት የማይደረጉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በሕማማት ሊደረጉ የማይገቡ አንደኛ ቅንጡ ወይም የቅንጦት መጠጦች ወይም የሚያሰክሩ መጠጦች የተከለከሉ ናቸው። ሁለተኛ መስቀል መሳለም አይፈቀድም። ሶስተኛ ሰው ይሞት ፍትሐት አይፈጸምም። እሁድ ጧት የሆሳዕና ጧት እግዚአ ሕያዋን ይነበባል፣ ጸሎተ ፍትሐት ይደረጋል። በሕማማት የሚያርፍ ሰው ወይም የሚሞት ሰው ካለ ፍትሐቱ እሁድ ስለተፈጸመለት ዝም ብሎ ቀብሩ ይከናወንለታል ማለት ነው። ፍትሐቱ ተፈጽሞለታል። ሁሉም ክርስቲያኖች ወደ ቤተ ክርስቲያን ሂደው ይህንን ፍትሐት ያስሄዳሉ ማለት ነው። አራተኛ ጌጠኛ ልብስ መልበስ አይቻልም። ምክንያቱም ሳምንቱ የመከራ ጌታችን ኢየሱስ ክርስቶስ መከራ የተቀበለበት ሳምንት ስለሆነ የጌታችንን መከራ የምናስብበት ሳምንት ስለሆነ ማለት ነው። አምስተኛ ባልና ሚስት በግብረ ሥጋ ግንኙነት መፈጸም ወይም መገናኘት፣ የግብረ ሥጋ ግንኙነት ማድረግ እጅግ በጣም የተከለከለ ነው። ይህንን ማድረግ ደግሞ ከጌታችን ሰቃለያን ወይም ደግሞ ከአይሁድ ጋር መተባበር ነው የሚለው። ስድስተኛ አብዝቶ መመገብ አይቻልም፣ ይልቁኑ ምግብን ለድሆች ማካፈል እንጂ። ሰባተኛ ተድላ ደስታ ማድረግ በጣም የተከለከለ ነው። በዚህ ሳምንት መሳቅ፣ መዝፈን፣ መጨፈር፣ ሌላም ስራ ማድረግ ጌታን ከሰቀሉት ከአይሁድ ጋር መተባበር ነው ማለት ነው። ስምንተኛ እርስ በርስ መሳሳም አይቻልም። ምክንያቱስ ከተባለ ጌታን በመሳም አሳልፎ ከሰጠው ከይሁዳ እንዳይሆን ቁጥራችን መጠንቀቅ ያስፈልጋል ማለት ነው። 9 ጾሙ እስከ ምሽቱ 1 ሰዓት ድረስ ነው የሚጾመው ማለት ነው። ከዛ በፊት መሽረፍረፍ መዝረክረክ አይቻልም ማለት ነው። 10ኛ ግብረ ሕማማትን መስማት ያስፈልጋል። ጊዜ የሌላቸው ሰዎች ቢኖሩ፣ በስራ የተወጠሩ ሰዎች ቢኖሩ እንኳን ጠዋትና ማታ ሌሊት ቀደም ብሎ 11 ሰዓት በመግባት የጌታችን የኢየሱስ ክርስቶስን ሕማማቱን መስማት ያስፈልጋል ማለት ነው። ግብረ ሕማማት ማለት ጌታ የተቀበላቸው ጸዋትወ መከራዎችን የሚናገር የመከራውን ዝርዝር የሚናገር የጌታችን የኢየሱስ ክርስቶስን ፍቅሩን የሚገልጽ ለእኛ ሲል የከፈለውን ዋጋ የሚናገር መጽሐፍ ማለት ነው። 11ኛ ደግሞ ያስለመድነውን ጸሎት ከቅዳሴዎች ሁሉንም መጸለይ እንችላለን። ቅዳሴ በግል ለምሳሌ ቅዳሴ ማርያም የሚጸልይ ሰው ካለ መጸለይ ይችላል። መልካ መልክ መድገም ይችላል። መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ ውዳሴ ማርያም፣ የዘወትር ጸሎት፣ ይህንን ሁሉ ኪዳን፣ ሊጦን፣ መስተብቁ ያስለመድነውን ጸሎት ሰይፈ ሥላሴ የሚሆን ሰይፈ መለኮት የመሳሰሉትን መጻሕፍቶች በሙሉ በግላችን መጸለይ ያስፈልጋል ማለት ነው። ነገር ግን አብዛኛውን ጊዜ የሕማማት ሳምንት ስለሆነ 150 መዝሙረ ዳዊትና ውዳሴ ማርያም ሰዎች አብዝተው እንዲጸልዩ ይመከራል ማለት ነው። በቀን 150 ዳዊት መዝለቅ ዳዊት የተማሩ ሰዎች ማለት ነው። ውዳሴ ማርያም የተማሩ ሰዎች በቀን የ7 ቀን ውዳሴ ማርያም ሙሉውን ከተቻለ በየሰዓቱ ካልተቻለ ግን በቀን መጸለይ ያስፈልጋል ማለት ነው። ይህ ሳምንት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ዋጋ የከፈለበት ሳምንት የሞተልን፣ የተገረፈልን፣ የተሰቀለልን፣ መከራ የተቀበለልን፣ ወደ መቃብር የወረደልን፣ ወደ ሲኦል የወረደልን ለእኛ ሲል ይህንን ሁሉ ስቃይ ጎኑን የተወጋልን፣ እጆቹን የተቸነከረልን፣ እግሮቹን የተቸነከረልን፣ አክሊለ ሦክ ያደረገልን፣ መራራ ሐሞት የጠጣልን፣ ስድብ የተሰደበልን፣ ምራቅ የተተፋልን፣ ይህን ሁሉ መከራ ለእኛ ሲል ነውና የተቀበለው። ጌታችን ኢየሱስ ክርስቶስ ለእኛ ያደረገውን ፍቅሩን እያሰብን የምናመሰግንበት ሳምንት ስለሆነ ይህንን ሳምንት በጥንቃቄ ግብረ ሕማማት በመስማት በቤተ ክርስቲያን ሁላችንም እንድናሳልፍ የልዑል እግዚአብሔር ቸርነት ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት፣
የአበው ቅዱሳን ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንደተከታተላችሁት ነው እንግዲህ መምህሮቻችን በስፋት ገልጸዋል። እንግዲህ ከብዙ በጥቂቱ ነው ይህንን ያቀረብኩላችሁ ያመጣውላችሁ። ይህንን ሰሞነ ሕማማት እንግዲህ የምናስበው ያንን የኦሪቱን ዘመን ነው የምናስብ፣ በዛ በጨለማ ውስጥ ያለንበትን ዘመን በማሰብ እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ወደዚህ ምድር ወጥቶ የተቀበለውን መከራ የምናስብበት ወቅት ነው እና እንግዲህ እስከ በዓለ ስቅለት ያለው ድረስ ጌታ ሞቶ በመቃብር ውስጥ ያሳለፋቸውን ጊዜያቶች መታሰቢያ አድርገን እናከብራለን ማለት ነው እና ስለዚህ በዚህ ወቅት ሁላችንም ወደ ቤተክርስቲያን የምንገሰግስበት፣ ሁላችንም ምሕረትን ከክርስቶስ የምንጠይቅበት፣ የምንሰግድበት፣ ከሌላው ጊዜያት ደግሞ ቁጥብ ሆነን የምናሳልፍበት፣ ሕማሙንና መከራውን ብቻ እያሰብን የምናሳልፍበት ወቅት ነው። በተለይ አሁን ያለንበት ዓለም ያለችበትን ሁኔታ ስትመለከቱት በእጅጉ ወደ ክርስቶስ ልንቀርብና ከሱ ምሕረትን እንድንቀበል ከሱ ቸርነትን ይቅርታ እንዲልክልን የምንለምንበት የምንማጸንበት አይደለም። ቀን ከሌሊት ሰግደን እነዚህ ነገሮች እንኳን ቢስተካከሉልን የምንጮህበት ወቅት ነው እና ኦርቶዶክሳውያን መቼም ታውቁታላችሁ የሕማማት ወቅት በምን እንደሚያልፍ። እንደውም በተለምዶ በጣም ብዙ ነገሮችን ሕማማት ገብቷል፣ ይህን እናረግም እንዲህ ነው እያለን እንደምናከብር ይታወቃልና ይህንን ወቅት ከእግዚአብሔር ጋር በመገናኘቱ ከቻልን ጧት ወደ ቤተክርስቲያን በመሄድ እንዲሁም ደግሞ እንግዲህ እስከ 11 ሰዓት እስከ 12 ሰዓት አገልግሎቱ ቤተክርስቲያን ትሰጣለች። በያላችሁበት አካባቢ የሻይም ሰዓት ስታገኙ፣ የምሳ ሰዓትም ስታገኙ፣ ረፍት ሰዓትም ስታገኙ ወደ ቤተ እግዚአብሔር በመሄድ በመስገድ ቃለ እግዚአብሔሩን በመስማት ማሳለፍ አለብን ማለት ነው። ይህ ነገር ካልሆነልን ግን በቀን አንዴ አትሊስት ቤተ እግዚአብሔር ሄደን ያው በዕለተ ዓርብ ሁላችንም ቤተክርስቲያን ነው የምንለው። ከዛ በፊት ግን እየተመላለስን እግዚአብሔርን ይቅርታና ምሕረት የምንለምንበት የምንሰግድበት ወቅት ነው። ሁላችንም እግዚአብሔር አምላክ ጠብቆ ለዛች ለምንናፍቃት ለብርሃነ ትንሣኤው ያደርሰን። እንግዲህ ሰፊውን ነገር መምህራኖቻችን ገልጸውልናልና በሌሎች ዝግጅቶች እመለሳለሁ። እስከዛው ድረስ ቸር ቆዩልኝ።